በበጋ መስኖ ስንዴ ልማታችን በዚህ አመት 350 ሺህ ሄክታር እናለማለን ብለን ነው የተንቀሳቀስ ነው። ከዚህ 350 ሺህ ሄክታር 319547 ሄክታር ማልማት ይችላል። እስከዛሬ ከተፈጸሙት አመታት እጅግ ሂውጅ የሆነ ሄክታር መሆኑን መውሰድ ይቻላል። ምክንያቱም ላስት ይር ያከናወነው 208 ሺህ ሄክታር ስለሆነ ወደ 104 ሺህ ሄክታር አካባቢ ብልጫ ያለው እንደሆነ መውሰድ ይቻላልና ይህን አቺቭመንት ልናመጣ የቻልነው ቅድም እንዳልኳችሁ ከላይ እስከታች አመራሩም የራሴ ብሎ ባለሙያውም በተመሳሳይ እስከታች እስከ ቀበሌ እስከ ግራስሩት ሌብል የተሻለ ንቅናቄ በመፍጠር እና ይህንን ሊያስፈጽም የሚችል ኮንዱሲቭ ኢንቫይሮንመንት በመፍጠር የተገኘ ውጤት መሆኑን መውሰድ ይቻላል። ከዚህ ከ350 ሺህ ሄክታር 13 ሚሊዮን 650 ሺህ ኩንታል የስንዴ ምርት እናገኛለን ብለን ነው እየተንቀሳቀስን ያለን። ለዚህም ውጤታማ እና ምርትና ምርታማነትን ሊያስጨምሩ የሚችሉ ታሳቢዎችንም እዚያው ውስጥ ኮንሲደር አድርገን በእቅዳችን ምን ያክል ምርጥ ዘር መጠቀም እንችላለን፣ ምን ያክል ማዳበሪያ መጠቀም ብንችል ነው ይህንን 13 ሚሊዮን 650 ሺህ ኩንታል አቴን ማድረግ የምንችለው የሚሉ ታሳቢዎች ቀደም ብለው እቅድ ላይ ተቀምጠው በዚያ እቅድ መሰረት እየተንቀሳቀስን ያለንበት ሁኔታ ነው ያለ። እንግዲህ እንደ አጠቃላይ ይህን 350 ሺህ ሄክታር በ525 ሺህ ኩንታል ዘር እንሸፍናለን ብለን ነው የተንቀሳቀስ ነው። እስካሁን 319547 ሄክታር የዘራ ነው 467707 ኩንታል ዘር ጥቅም ላይ ውሏል። በተመሳሳይ ከማዳበሪያ አኳያ 875 ሺህ ኩንታል ማዳበሪያ እንጠቀማለን ለዚህ ለ350 ሺህ ሄክታር ብለን ነው እቅድ ላይ ታሳቢ ያስቀምጠን ወደ ስራ ወይም ወደ ተግባር የገባ ነው። ከዚህም 774788 ኩንታል ማዳበሪያ መጠቀም ይችላል። ስለዚህ እንደ አጠቃላይ ወደ 90% አካባቢ የሚሆን የማዳበሪያ አጠቃቀማችንም ወደ 90% ደርሷል ማለት ነው። ይሄ ለምን 100% አልደረሰም የሚለው 319547 ሄክታር ስለሆነ የዘራ ነው። ወደ 10 ምናምን ሺህ ሄክታር ገና በበልግ ሊሸፈን የሚችል ስለሆነ ከዚያ ጋር ተያይዞ እንትን ሲል ከፍ የሚልበት ሁኔታ ነው ያለ። በተመሳሳይ ይሄንን 350 ሺህ ሄክታር የበጋ መስኖ ስንዴ አትሊስት በስንት አርሶ አደሮች ልንተገብረው እንችላለን? ምክንያቱም ይህ ሁሉ ስራ የሚሰራው አርሶ አደሮች ጋር ስለሆነ ወደ 991864 አርሶ አደሮች ይሳተፋሉ ብለን በእቅድ አስቀምጠን ነበር። ይህንን 319 ሺውን ሄክታር የተሳተፉበት 957701 አርሶ አደሮች ተሳትፈውበታል። ስለዚህ ከእቅድ የተሳታፊ እቅድ ጋር ስናያይዘው ወደ 97% ተሳትፈውበታል ማለት ነው። ከዚህም ጎን ለጎን ምርትና ምርታማነትን ሊጨምሩ የሚችሉ የሜካናይዜሽን ስራዎችን እዚያው ላይ ኮንሲደር አድርገን በተለይ በ14 ዞኖች በ40 ወረዳዎች ከ400 ያላነሱ ትራክተሮች እንዲሳተፉ አድርገናል በእርሻ ስራ እንቅስቃሴው ማለት ነው። ስለዚህ ምርትና ምርታማነትን ሊቀንሱ የሚችሉ እስከ ዛሬ ድረስ የአርሶ አደራችን እንትን ስናየው በተመሳሳይ ማረሻ በተመሳሳይ ዴብዝ
ሲያርሱ የኖሩበት ሁኔታ ስላለ ያንን ያ የፈጠረውን ፓን በስቶ ወርዶ የአፈሩን ፖረሲቲ ሊጨምር የሚችል ስራ እስካልተሰራ ድረስ ያንን ሊያፈርስ የሚችል የትራክተር እርሻን በመተግበር ያንን ፓን ሰብሮት ስለሚወርድ የትራክተሩ እርሻ ስለዚህ የአፈሩን የኒውትረንት ሰርኩሌሽኑን የአየር ዝውውሩን የመሳሰሉትን ነገሮች የፕላንቱም የሰብሉም ስር እነዚያን ነገሮች ውሃን በቀላሉ ለመሳብ የኒውትረንቶችን በቀላሉ ለመሳብ የአየር ዝውውርን በቀላሉ አግኝቶ ምርትና ምርታማነትን ኢንሃንስ ለማድረግ የሚያስችሉ ተግባራትን በዚህም መልኩ ወደ 23,000 ሄክታር በላይ በትራክተር ማረስ ችለናል። በተመሳሳይ መልኩ ቀጣይም ማሳ ላይ ፈሶ የሚቀር ብዙ የምርት ብክነት ስለሚፈጠር በተለያዩ ዘመናዊ የመሰብሰቢያ ቴክኖሎጂዎች ማሰብሰብ እንድንችል አሁን ለቀጣይ ትኩረት ሰጥተነው የምንሰራ ስራ እንዳለ ሆኖ ይህንን 13,650,000 የስንዴ ልማት በተሻለ መልኩ እንተገብረዋለን። ምርትና ምርታማነታችንም ከባለፉት ዓመታት በአሁኑ ዓመት የተጠቀምነው ግብዓትም ምርትን ሊጨምሩ የሚችሉ ስራዎች የተሰሩ ስራዎች የተሻሉ ስለሆነ የተሻለ ምርት እናገኛለን። ምርታማነቱም ከፍ ይላል ብለን አልመን ነው እየሰራን ያለን። የመስኖ ስራችን በአጠቃላይ ሂደቱ ይህን ይመስላል።